ሱቁስ ሳልገዛ ነው የወጣሁት። አልገዛም። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ 15 ደቂቃ ሞልቶ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል። መንግስት በራሱ ክፋትና አቅመቢስነት ያጣው ቅቡልነት መሳሪያ ኃይል ለማስመለስ መሞከር የጥፋት መንገድ ነው። ሰራዊቱን ከህዝቡ ጋር አታቆራጡት የሚል እምነት አለ። አሁንም ጨርሶ ሳይመሽ ህዝብን ከማሳደድ ወጥቶ ወደ ካምፕ የሚመለስበት ሁኔታ መፈጠር አለበት። ገዱ አንዳርጋቸው አለነ በኢትዮጵያ ትልቅ ከሆኑ ክልሎች አንዱን በወር በቢሊየን በጀት የሚመደብለትን ክልል በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ የሆነውን የአማራ ክልልን መሩ። ከዛ በኋላ ወደ ፌደራል ስልጣን መጡና ቆዩ። ከዛ በኋላ ከዕለታት አንድ ቀን ማንም በማያውቀው መንገድ በኤርፖርት ወጥተው አሜሪካ ገቡ። ምክንያታቸው የፒኤችዲ ዲፌንስ ለማቅረብ የሚል ቢሆን የኢትዮጵያ መንግስት ግን እንዴት እንደወጡ አያውቅም። በዚህ ምክንያት የኢሚግሬሽን ሰራተኞች በቁጥጥር ስር ስለመዋላቸው ይነገራል። እርሳቸው የወጡት በባለስልጣን መንገድ ወይም ደግሞ በቪአይፒ ሳይሆን እንደ ተራሰ ሆነው ወደ አሜሪካ ቀኑ። ገዱ አንዳርጋቸው አሁን ላይ በአሜሪካ የሚገፉት ህይወት በርካቶችን ያነጋግራል። በዛ ክልል በከፍተኛ ደረጃ ኃላፊነት ሰርተዋል። እጅግ ብዙ ቢሊየን በጀት የሚመደብለትን ክልል የመሩት ሰው የውጭ ጉዳይ ሚኒስትር ሆኖ በርካታ ሀገራትን የዞሩት ገዱ አንዳርጋቸው ከዛም በኋላ የጠቅላይ ሚኒስትር አብይ አህመድ ከፍተኛ ደህንነት አማካሪ የነበሩት የፓርላማ አባሉ ገዱ አንዳርጋቸው በፓርኪንግ ስራ ተሰማርተው ህይወትን እየገፉ ነው። በርካቶች ግን እንዴት ይህንን ያደርጋል? ከኢትዮጵያ መንግስት ጋር መጋጨቱ ጎርቶታል፣ ይህን ማድረግ አልነበረበትም ይላሉ። ሌሎች ደግሞ በቢሊየን የሚበጀትበትና ቢሊየን መዝረፍ የሚችልበት እድል ነበረው። ገዱ እዚህ ስራ ላይ የተሰማራው ንቁ ስለሆነ ከህሊና ተጠያቂነት ነፃ ስለሆነና ከሀገሩ ምንም ሳንቲም ስላልዘረፈና ስላልወሰደ ነው ሊደነቅ ይገባዋል ይላሉ። እናንተ ኮሜንት ቦክስ ላይ ያጋሩን። እኛ ስለ ገዱ አንዳርጋቸው፣ ስለ ወልቃይት ጉዳይ፣ ከህወሓት ጋር ስለተፈጠረው ነገር፣ ከዶክተር አብይ አህመድ ጋር የገቡበት አለመግባባትና ወደ አሜሪካ ያደረጉት ያስደናቂና ሚስጥራዊ ጉዞን የተመለከተ መረጃ እንዲሁም እርሳቸው ስለ ጉዞ ስለ ቀጣይ ህይወታቸውና ስለ ዶክተር አብይ አህመድ የሚናገሩትን ሐሳብ አጋራቸዋለሁ። እኔ ከዚህ ሰው ጋር የቆየሁባቸው አመታት እማዝንባቸው ማፍረባቸው ማዝንበትም ማፍረበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ህዝብ ደረሰው ጥፋት ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ተጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በወቅቱ መስሎን ነበር። አቶ ገዱ አንዳርጋቸው በኢትዮጵያ ፖለቲካ ውስጥ ትልቅ ተጽዕኖ ነበረው። ይህንን ማንም አይክድም። የአማራ ክልል ፕሬዝዳንት ሆኗል። የውጭ ጉዳይ ሚኒስትር ሆኖ አገልግሏል። በከፍተኛ የስልጣን ማዕረግ በነበረበት ወቅት የህዝብን ሀብት አለመዝበራቸውና ዛሬ ባህር ማዶ በሚደረግ ማንኛውም ህጋዊ ስራ ተሰማርተው በላባቸው ለመኖር አለመሸማቀቃቸው የሚያስደንቅና ትልቅ አስተምሮ ያለው ጉዳይ ነው ይሏቸዋል። አዲሱ በፓርኪንግ ስራ ላይ ተሰማርተው የሚያሳይ ቪዲዮ ይፋ ከተደረገ በኋላ
በእርግጥ ገዱ በዚህ የሚያፍሩ አይመስሉም። ከወራት በፊት ቴዲ ሬዎት ላይ ቀርበው ለመኖር ምን እየሰራህ ነው ሲባል ከትምህርት ውድድርና እንዲሁም ደግሞ ራሴን ከማሻሻል ባለፈ በወዛደርነት ስራ ተሰማርቻለሁ፣ በላቤ መኖር ፈልጋለሁ፣ ማደርገውም ይህንን ነው ብሏል። በአገራችን የፖለቲካ ባህል ውስጥ ስልጣን ላይ የሚወጡ ሰዎች ህዝብን ከመጥቀም ባለፈ ለራሳቸውና ለቤተሰቦቻቸው ሀብት ያካብታሉ። ይህ እጅግ የተለመደ ነው። በርካታ ባለስልጣናት ዱባይ፣ አሜሪካና ሌሎች ሀገራት ቅንጡ ቤቶችን ለቤተሰቦቻቸው እንደሚገዙ ይነገራል። ይሁንና በንጹህ እጅ ወጥቶ በቅንነትና በክብር በራስ ላይ መኖር የስነ ምግባር አርአያነትን ያሳያል ሲሉ በርካቶች ለገዱ አድናቆትን እየገለጹ ነው። በእርግጥ ይህንን ያደረገው ከዶክተር አብይ መንግስት ጋር መላተሙ ነው። በርካታ ባለስልጣናት ከገዱ መማር አለባቸው። እንደዛ ከፍተኛ ስልጣን የነበረው ሰው ዛሬ በዚህ ደረጃ እንዲህ አይነት ሲሰራ ማየት ያሳዝናል የሚሉ አሉ። አንዳንዶች ደግሞ ስልጣን የህዝብ ነው፣ ስልጣን ዘላለማዊ አይደለም፣ ባለስልጣናት ከወረዱ በኋላ ማንኛውንም ስራ ሊሰሩ ዝግጁ መሆን አለባቸው እንጂ ስልጣን ላይ ተቆናጠውና ቁጭ ብለው ብቻ ሁልጊዜ የህዝብን ሀብትና ላብ እየዘረፉ መኖር አይገባቸውም ሲሉ ያነሳሉ። በእርግጥ ስራ ምንም ይሁን ምን በህጋዊና በሀቅ መንገድ የሚገኝ ገቢ ሁልጊዜም ኩራት እንጂ ውርደት ሊሆን አይችልም። የአማራ ክልል ፕሬዝዳንት በኋላም የኢትዮጵያ ውጭ ጉዳይ ሚኒስትር እንዲሁም የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው በስደት ሀገር አሜሪካ ውስጥ በተራ የመኪና ማቆሚያ ፓርኪንግ ስራ ላይ ተሰማርተው ታዩ። በመጀመሪያ ደረጃ ውስጥ ያዘነ፣ ነገር ግን የሀገራችን ፖለቲካና ማህበራዊ ሁኔታ የጠለቀ ብዬ ስቃኝ አግራሞቴና አክብሮቴ በዛ ይላል በዛ ገዱን ያገኛቸው ሰው። በኢትዮጵያ የፖለቲካ ሂደት ውስጥ ስልጣን የያዘ ሰው የህዝብና የሀገር ሀብት መዝረፍ፣ ሚሊዮን ዶላሮችን በውጭ ሀገር ባንክ ማጠራቀም፣ ከዛ ቅንጡ ህይወት መኖር የተለመደ ነው። አቶ ገዱ በከፍተኛ ስልጣን ማዕረግ ላይ በነበሩበት ወቅት በሙስና ሳይጨማለቁ የህዝብን አደራ ጠብቀው መወጣታቸው ዛሬ ለመኖር የሚያደርጉት ጥረት ህያው ምስክርና ማስረጃ ነው ብለው ያደንቋቸዋል። በሁለተኛ ደረጃ በከፍተኛ መንግስት ኃላፊነት ወርዶ ማንኛውም ሰው ህጋዊ ስራ ለመስራት መሸማቀቅ የለበትም። ለዚህ ስነ ልቦናዊ ጥንካሬ ያስፈልጋል። አንዳንዶች ከስልጣን ከወረዱ በህግ እንደሚጠየቁ ምንም እንኳን ምን ሰርቼ እኖራለሁ ብለው የሚያስቡ በዚህ ምክንያት ደግሞ ለተላላኪነትና እንዲሁም ደግሞ ለሞራል ውድቀት የሚዳረጉ ናቸው ሚሏቸዋል። በላብ አድሮና ጥሮ ግሮ መብላት እንጂ የሰረቁትን መብላት ያሳፍራል ያዋርዳል። ስራና አቅም በሀቅ የሚኖር ህይወት ደግሞ ሁልጊዜም ዘላለማዊ ክብር አለው። ከዚህ አጋጣሚ የምንማረው ትልቅ ትምህርት አለ ይላሉ። ይህ ስልጣን ጊዜያዊ፣ ሁሉ ነገር ኃላፊ፣ ዛሬ የተቀመጥንበት ወንበር ነገ የሌለ፣ ዋናው ነገር ግን በንጽህና መስራት፣ ሀቅን አይወድቅም፣ በሙስና ያልተበከለ እጅ በማንኛውም ህይወት አጋጣሚ ቀና ብሎ ይሄዳል ብለው ያደንቁታል። ስራን መናቅ አያስፈልግም። በራስ ላይ መኖር የትኛውን ቦታ የሰው ልጅ ትልቅነት መለኪያው ነው። አቶ ገዱ አንዳርጋቸው ያሳዩት የሞራል ብቃት፣ የህሊና ንጽህናና ለሚሰሩት ስራ በድፍረት ሚዲያ ላይ ወጥተው የወዛደር ስራ እየሰራው ነው የምኖረው በላቤ ነው ሲሉ የተናገሩት ንግግር አንዱ ለዚህ ማሳያ ነው ተብሎ እየተጠቀሰ ነው። በነገራችን ላይ አንድ አስደናቂ ታሪክ አለ። የኢትዮጵያ መንግስት ላይ በፓርላማ ግጭት ውስጥ የገቡት ገዱ አንዳርጋቸው እንዴት ከኢትዮጵያ ወጡ? በአዋጁ ስነ ስርዓት በተግባር እንደሚታየው የተከበሩ የስነ ስርዓት ጥያቄ ዝም አለ። ስነ ስርዓት ጥያቄ የስነ ስርዓት ጥያቄ ሳጥረው ካነሳውት ውጭ ሌላ ማሳሰቢያ ካለ የማነሳው የደህንነት አማካሪና የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በስልጣን ዘመናቸው በርካታ ውጭ ሀገር ሰዎችን የደህንነት ኃላፊዎችን አግኝተዋል። እናም መሀል ላይ ነገሮች እየተበላሹ ሲመጡ አማራ ክልል ወደ ጦርነት እየገባ ሲሄድ አንድ ቀን ፓርላማ ተከሰቱ። በዛ ፓርላማ የቀድሞ የክልሉ ርዕሰ መስተዳድር የአብይ አህመድ የደህንነት አማካሪና ውጭ ጉዳይ ሚኒስትሩ በድንገት ሁሉንም ኃይሎች አካተተ ጊዜያዊ አስተዳደር እንዲቋቋም በድፍረት ፓርላማ ጠየቁ። አቶ ገዱ በአማራ ክልል ያለው ችግር በቅንነት ለመፍታት ፖለቲካዊ ንግግር መደረግ አለበት ሲልም ቆፍጠን ብለው ተናገሩ። ይህ ንግግራቸውን በፓርላማ አንዳንዶች ለማቋረጥና ለማጉረምረም የተገደዱበት ነበር። ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣውን ለውጥ ከመሩ ባለስልጣናት አንዱ የሆኑት ህወሓትን በማፍረስ ረገድ ጉልህ ድርሻ ያላቸው አቶ ገዱ ያን ማሳሰቢያ የሰጡት በዋናነት በአማራ ክልል ተፈጻሚ
የሆነውን የአስቸኳይ ጊዜ አዋጅ በተወካዮች ምክር ቤት ከመጽደቁ በፊት ባደረጉት ንግግር ነበር። የገዢው ብልጽግና ፓርቲ ፓርላማ ተወካይ ገዱ በዛ ስብሰባ ላይ በአማራ ክልል ለተፈጠረው ችግር በቅንነት ሀሳባቸውን በማቅረብ አስተዋጽኦ ለማበርከት በማሰብ ያንን መናገራቸውን ገልጸዋል። የአማራ ክልል ለ5 ዓመታት የመሩት ገዱ ክልሉ በአሁኑ ወቅት ያለውን ችግር ለመፍታት መፍትሄው የፖለቲካ ውይይት መሆኑን አጽንኦት ሰጥተው ተናግረዋል። ያ ችግር በቅንነት ለመፍታት ከተፈለገ መፍትሄው በአማራ ክልልም ሆነ በሌሎች የኢትዮጵያ ክፍሎች ሲሞከር ከርሞ አገርን ወደ ከፋ ጥፋት ያመራው ወታደራዊ ኃይል ወይ ጦርነት አይደለም ብለዋል። እናም የፖለቲካ ውይይት ነው። ይህን ለማድረግ ደግሞ መከላከያ ከአማራ ክልል ይውጣሉ። ከዛ በኋላ ገዱ አብይ አህመድ ወደ ሰጣቸው ቢሮ አልተመለሱም። በአዲስ አበባ በተለያዩ ስፍራዎች ቆዩ። ብዙ ወሬዎች ሲወሩም ከረሙ። ላፕቶፓቸውን ደህንነቶች ወሰዱት፣ ስልካቸውን ነጠቁት የሚሉ መረጃዎች ሲስፋፉ ነበር። አንድ ቀን የዲፕሎማቲክ ፓስፖርት የያዙት ገዱ አንዳርጋቸው እንዴት እንደሆነ ባልታወቀ ምክንያት በግለሰብ ወይም በተራ ዜጎች ፓስፖርት አድርገው በቪአይፒ ሳይሆን በመደበኛ ጉዞ ወደ አሜሪካ ሄዱ። ይህ ሲሆን የኢትዮጵያ የደህንነት ኃይሎች አያውቁም ይባላል። በዚህ ምክንያት ገዱ አንዳርጋቸውን ያሳለፉ ሰዎች የኢሚግሬሽን ሰራተኞች በቁጥጥር ስር ውለዋል የሚሉ ዜናዎች በወቅቱ ማህበራዊ ሚዲያን ሞልተውት እንደነበር የሚታወቅ ጉዳይ ነው። ከዛ በኋላ ገዱ ወደ አሜሪካ ሄዱ። አሜሪካ ግን ለምን ሄዱ ለሚለው ጥያቄ ገዱ ምላሽ ሰጥተዋል። አነጋጋሪው ገዱ አንዳርጋቸው በወልቃይት ጸገዴና በነደመቀ ዘውዱ ጊዜ ደመቀ ዘውዱን አሳልፎ ላለመስጠት ውሳኔ ላይ የደረሰው ቲም ለማ በሚባለው ተመስርቶ ኢህአዴግ እንዲፈርስ ምክንያት የሆነው ገዱ አንዳርጋቸው አብይ አህመድ እንዲሁም ከለማ መገርሳ ጋር በመሆን በኢትዮጵያ ፖለቲካ ውስጥ ከማይረሱ ኢትዮጵያ ታሪክም ከማይዘነጋቸው አንዱ የሆነው ገዱ አንዳርጋቸው በኋላ ግን በለማ መንገድ ከሀገር ወጣ። ለማም ኑሮውን ወደ ጣሊያን አደረገ። እርሱም ለፒኤችዲ ዲፌንስ በሚል ነበር። ገዱ አንዳርጋቸው ወደ አሜሪካ በማግናት የፒኤችዲ ዲፌንሱን አጠናቆ ዶክተር ገዱ አንዳርጋቸው ለመባል በቅቷል። በእርግጥ በርካቶች በዚህ በተማረበት ሙያ በፒኤችዲ ሙያ አስተማርና ሌሎች ስራዎችን ለምን አልያዘም ብለው ይጠይቃሉ። በእርግጥ ይህ ለምን እንዳልሆነ የሚያውቀው ገዱ ብቻ ነው። ገዱ ግን ለአብይ አህመድ ብዙ ነገር ነገርኩት፣ ግን መግባባት አልቻልንም፣ ሊሰማኝ አልቻለም፣ ለውጥ የመጣው ለዚህ አልነበረም በማለት ሐሳቡን ይገልጻል። ብዙ ነገር አድርጌያለሁ፣ በስደት ህይወት ግን አሁን ነፃነትን እያጣጣምኩ ነው። መኖር መፈልገው በላቤና ያገኘሁትን ስራ እየሰራው ነው። ሁሉ ነገር ቀሪ ነው። ስልጣን ምንም ማለት አይደለም። ሰዎች ስልጣን ላይ ሙጭጭ ማለት የለባቸውም ይላል ስደተኛው ፖለቲከኛ ገዱ አንዳርጋቸው አለነ።